በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የሥጋዋን ፍልሰት ትንሣኤና ዕርገት በማሰብ ላለፉት 2 ሳምንታት በጾም በስግደት በጸሎትና በሱባኤ የቆያችሁ እንዲሁም በተለያየ ሁኔታ ጊዜውን ያሳለፋችሁ ሕዝበ ክርስቲያን ኦርቶዶክሳውያን እንደምን አላችሁ? አሜን። እነሆ ዛሬ ልዩ ቀን ነው። የእናታችን የእመቤታችን የዕርገቷ መታሰቢያ 2ኛ ቀን፣ የጌታችን የኢየሱስ ክርስቶስ የትንሣኤዋ መታሰቢያ የሆነችው ክብርት ሰንበተ ክርስቲያን እሁድ፣ እንዲሁም የሰማዕታት ቀዳሚ የዲያቆናት አለቃ የቀዳሚ ሰማዕት ቅዱስ እስጢፋኖስ ወርኃዊ መታሰቢያ በአንድነት የተገናኙበት ታላቅ መንፈሳዊ በዓል ነው። ለዚህ ታላቅ የበረከት ቀን እንኳን አደረሳችሁ አደረሰን። ዛሬ እሁድ ነው፣ ክብርት ሰንበት። በቤተ ክርስቲያናችን አስተምህሮ ሰንበተ ክርስቲያን የብርሃን የደስታ የሞት ማሸነፊያና የሐዲስ ኪዳን ነጻነት ቀን ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳው በዚች ዕለት ነው። ታዲያ ዛሬ በዚች የጌታ ትንሣኤ በምትታሰብባት ሰንበት የእመቤታችንን የሥጋዋን ትንሣኤና ዕርገት 2ኛ ቀን አብረን ስናከብር ልዩ በረከት፣ መንፈሳዊ ደስታ ይሰማናል። ሰንበት ማለት ዕረፍት ማለት ነው። ጌታችን በሥጋዌው ሥራውን ሁሉ ፈጽሞ በመቃብር አርፎ እሁድ እንደተነሳ ሁሉ የጌታ እውነተኛዋ ታቦትና ማደሪያ የሆነችው ድንግል ማርያምም ከምድር ውስጥ አርፋ በልጇ መለኮታዊ ኃይል ከሙታን ተለይታ ተነስታ ወደ ሰማያዊ ዕረፍት ያረገችው በዚህ የትንሣኤና የዕረፍት መንፈስ ውስጥ ነው። ክርስቶስ የበኩር ሆኖ ስለተነሳ ለእኛ ለሰው ልጆች ሁሉ የትንሣኤን መንገድ ከፈተልን። የእመቤታችን ትንሣኤ ግን ለእኛ ለሰው ልጆች ሁሉ የተጠበቀልን የወደፊት ትንሣኤ የመጀመሪያው ማረጋገጫና ሕያው አምሳል ነው። እርሷ በልጇ ኃይል ከሙታን ተለይታ ተነሳች፣ ወደ ሰማይም አረገች። ስለዚህ የሰንበት ደስታና የእመቤታችን የዕርገት ደስታ ዛሬ ተዋህደዋል። በብሉይ ኪዳን ሰንበት የምድር ፍጥረት ያረፈችበት ቀን ነበረች። በሐዲስ ኪዳን ግን ሰንበት የሰው ልጅ ከኀጢአት ባርነት ነፃ ወጥቶ ሰማያዊ ሕይወትን ያገኘበት ቀን ናት። እመቤታችን ደግሞ የዚች የአዲስ ኪዳን ሰንበት የመጀመሪያ ፍሬ ናት። የሞት ሥልጣን ሰንሰለቱን የሰበረበት፣ የሰው ሥጋ ወደ ሰማያዊ ንጉሥ ቀኝ የወጣበት ድንቅ ዕለት ነው። በቤተ ክርስቲያናችን አስተምህሮ የጌታ ልደቱና ጥምቀቱ፣ ሞቱ፣ ትንሣኤው፣ ዕርገቱና ዳግመኛ መምጣቱ በነገረ ድኅነት ትምህርታችን እጅግ ጠቃሚ የሆኑ ምስጢራት ናቸው። ቤተልሔም የሥጋዌውን ምስጢር ሲያሳይ፣ ዮርዳኖስ ቀዳማዊ ልደቱን ያሳያል። የመጀመሪያው የእኛ ባሕሪ ሲሆን፣ 2ኛው የጌታ የራሱ የባሕሪ ገንዘቡ የሆነ ነው። እርሱ የሰው ልጅ ሆነ፣ እኛ ደግሞ የእግዚአብሔር ልጆች ሆንን። ይህ ሁሉ የተደረገው ከድንግል ማርያም በነሳው ሥጋ ነው። እርሱ የእኛን ተፈጥሮ ገንዘቡ ስላደረገ እኛ ደግሞ የእርሱን ቅድስና ገንዘብ በማድረግ የመንግሥቱ ተካፋዮች ለመሆን በቃን። በእርሷ ምክንያት የእኛ የሆነ ሁሉ የእግዚአብሔር የሆነው የእኛ ሆኗል። ስለዚህም እግዚአብሔርን ከፍ ከፍ እናደርገዋለን። ለዚህ ክብር በቅታ ያከበረችንን ከእግዚአብሔር ጋር ያዛመደችንን እመቤታችንንም እናከብራታለን። እርሷ ከኪሩቤል ትበልጣለች፣ ከሱራፌልም ትከብራለች። ጌታችን የሱራፌልን የኪሩቤልን ባሕሪው አላደረገም። የመላእክትንም ባሕሪ እንደዚሁ የእርሷን አካል ባሕሪው አደረገ እንጂ። የእኛ መንፈሳዊ ልደት የተገኘው ጌታ በሥጋ ከቅድስት ድንግል ማርያም በተወለደው ልደት ነው። የቅድስት ድንግል ማርያም ማኅፀን አምላክና የሰው ልጆች የተገናኙበት፣ አምላክና ሰው የተዋሃዱበት መካነ ምሕረት ነው። እግዚአብሔር ዙፋኑን 9 ወር ከ5 ቀናት የዘረጋበት መካነ ሰላም ነው።
የእግዚአብሔር ዙፋን ፍጹም በማይናወጥና ጸጥታ በነገሰበት ስፍራ የሚዘረጋ የክብር ዙፋን ነው። ይህም ዙፋን የቅድስት ድንግል ማርያም ማኅፀን ነው። ድንግል ማርያም በአባት በእናቷ ቤት 3 ዓመት፣ በቤተ መቅደስ 12 ዓመት፣ ከልጇ ጋር 33 ዓመት ከ3 ወር፣ ከጌታችን ስቅለት በኋላ ደግሞ 15 ዓመታት በምድር ኖራለች። ጌታችን የጸነሰችበትን ወራት ስንጨምር በዚህ ዓለም በሥጋ የቆየችበት ጊዜ 64 ዓመት ይሆናል። ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ በመጽሐፈ አርጋኖን ድርሰቱ ከሚያሰጥመው ባሕር ሞገድ የተነሣ የማትነቀነቅ መልሕቆቿን በሦስቱ ሥላሴ ገመድ የተሸረቡ ናቸው። ይህቺ ደግሞ ከነፋሳት ኃይል የተነሣ የማትናወጥ በጭንጫ ላይ ያለች የእንቆፋሪ መሰሶ ናት። እርሷን የተጠጋ መውደቅ መሰናከል የለበትም የሚላት እመቤታችን ሞት አይቀርምና እርሷም እንደ ሰው የምትሞትበት ጊዜ ደርሶ ጥር 21 ቀን ከዚህ ዓለም ውጣ ውረድ አርፋለች። ቅድስት ድንግል ማርያም የኃያሉ እግዚአብሔር እናቱ መቅደሱ ታቦቱ መንበሩ ሆና እያለ ሞትን መቅመሷ በራሱ የሚያስገርም ምስጢር ነው። የዚህ ከሕሊናት ሁሉ በላይ የሆነው የእመቤታችን ዕረፍትም እንዲህ ተብሎ ተገልጿል። ለምንት ይዚያር ኃያል በኃይሉ ወበዓል በብዛ ብዕሉ እያለ ሞተ ክርስቶስ ለሥጋ ባሉ ሞት እሰ ለመዋቲ ደሉ ሞታ ለማርያም ያጽብ ለኩሉ። ኃይለኛ በኃይሉ ለምን ይታጀራል? ባለጸጋም በሀብቱ ብዛት ክርስቶስ ለአካሉ አላደላም? ሞት እሰ ለሟች ይገባዋል። የእመቤታችን የቅድስት ማርያም ሞት ግን አስደናቂ ነው። ጠቢዩ ሰለሞን እንዲህ አለ። ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ። እነሆ ክረምት አለፈ፣ ዝናሙም አልፎ ሄደ። አበቦች በምድር ላይ ተገለጡ፣ የዜማም ጊዜ ደረሰ። የቁርዬም ቃል በምድር ላይ ተሰማ። ይህ ትንቢት የዚህ ዓለም ድካማ ሁሉ መፈጸሙን ያስረዳል። ልጇን ይዛ ከአገር ወደ አገር በረሃብና ጥም የተንከራተተችበት ጊዜ አሁን አለፈ። ታናሽ ብላቴና ሳለች ልጇን አዝላ በግብፅ በረሃ የተቀበለችው መከራ ሁሉ ፍጻሜ ያገኘ። ከእግረ መስቀል ስር ወድቃ የልጇን የቆሰለ ገላ እየተመለከተች የደረሰባት ልብ የሚሰነጥቅ ሐዘን ወደ ደስታ ተለወጠ። የቤተ ክርስቲያን ትውፊት የድንግል ማርያም ሞት በሚከተሉት ምክንያቶች እንደሆነ ያስረዳል። የመጀመሪያው ለመለኮት ማደሪያ ለመሆን የበቃችው ኃይል አራማዊት ብትሆን ነው እንጂ እንደ ምድራዊ ሴትማ እንደምን ሰማይና ምድር የማይቻለውን አምላክ ልትሸከመው ይቻላታል የሚሉ ወገኖች ነበሩና እግዚአብሔር ወልድ የተዋሃደው የሰው ልጆችን ሥጋ መሆኑን ለማጠየቅ ነው። ቅዱስ ጳውሎስ ይህንን ሲያስረዳ እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ሥልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም አለ። በዚህም ድንግል ማርያም የአዳም ዘር መሆኗ ታወቀ። ሁለተኛው ቅዱስ ያሬድ እንደተናገረው ጌታችን በፍርዱ አድሎ የሌለበት መሆኑ ይታወቅ ዘንድ ነው። ሥጋ የለበሰ ሁሉ ሞትን ይቀምስ ዘንድ የግድ ነውና። እመቤታችን ባረፈች ጊዜ ሐዋርያት ሊቀብሯት ሲሹም ከአይሁድ ክፋት የተነሣ ልጇ ሌላ ክብርን ደረበላት። ከጌቴሴማኒ ሥጋዋ ተነጥቆ በገነት በዕፀ ሕይወት ሥር እስከ ነሐሴ 16 ቀን ለ205 ቀናት ቆይታለች። ልጇ ወዳጇ ጌታችን ኢየሱስ ክርስቶስ ሞትን በሥልጣኑ እንዳሸነፈ የልጇ መለኮታዊ ኃይል ሞትን አሸንፋ እንድትነሣ አደረጋት። ጠቢቡ ሰለሞን ስለ ትንሣኤዋ የተናገረው ቃል ተፈጸመ። ለዛቲ ብእሲ ሰረቀ ላዕሌሃ ብለ ጸጋሁ ለአብ ዋግዓዛ እምኩይ ውስተ ሰናይ እሞት ውስተ ሕይወት። በድንግል ማርያም ላይ የአብ የባለጸግነቱ ብዛት ተገለጠ።
ከሞት ወደ ሕይወት ከክፉ ዓለም ወደ በጎ ዓለም አሸጋግሯታልና ሲል የተናገረውም ይህንን ምስጢር የሚገልጽ ነው። ለአምላካችን ለልዑል እግዚአብሔር ክብር ምስጋና ይግባውና ከሞት ወጥመድ በላይ እንኳን የሆነ ሌላ ኃይል አለ። ይኸውም ሞት ፈጽሞ ሊያሸንፈውና ሊገዳደረው የማይችል የእግዚአብሔር መለኮታዊ ኃይል ነው። ሕያው የሆነው እግዚአብሔር የሕያዋን አምላክ ነውና ሞት ሊያሸንፈው ሊደርስበትም የማይችለውን ሕይወት ይሰጣል። ይህንን እርሱ የሚሰጠውን ሕይወት ሰይጣን በእጁ ሊነካው ከቶንም አይችልም። ከሞት ሥልጣንና ኃይል በላይ የሆነው ይኸው የእግዚአብሔር መለኮታዊ ሥልጣን የድንግል ማርያምን ሥጋ ለፍርድ እስከሚመጣበት ጊዜ ድረስ በመቃብር ውስጥ ጠብቆ እንዲቆይ ፈርሶና በስብሶ በምድር ላይ እንዲቀር አላደረገም። ከሙታን መካከል ተለይታ ተነስታለች። እንድትነሳም ያደረገ የእግዚአብሔር ኃይል ነው እንጂ በራሷ ሥልጣን የተነሳች አይደለችም። መንፈስ ቅዱስ በድንግልና ጸንሳ በድንግልና መውለዷን በትንቢት እንዳናገረ ትንሣኤዋንም በትንቢት ሲያናግር ኖሯልና ይህ ታላቅ ምስጢር በቅዱስ ዳዊት አንደበት ተንስ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦትም ተብሎ ተገልጿል። ቅዱስ ዳዊት በዚህ የትንቢት ክፍል ትንሣኤዋን አስረድቷል። ታቦት የጽላቱ ማደሪያ ነው። በታቦቱ ውስጥ የሚያድረው በእግዚአብሔር ጣቶች የተጻፉ ሕጉ ነው። የእግዚአብሔር ያከበረው ነገር ሆኖ ሊመጣ ላለው ነገር ማሳያ ነው። እውነተኛዋ ታቦት ማርያም ናት። ሙሴ በተቀበለው ታቦት ውስጥ ያለው ጽላት በውስጡ የያዘው ሕጉን ነው። በድንግል ማርያም ላይ ያደረው ግን የሕጉ ባለቤት ነውና ከፍጡራን ከፍ ከፍ የማለቷ ድንቅ ምስጢርም ይህ ነውና የእመቤታችን ትምክህቷም ትውክልቷም ጌታ እግዚአብሔር እንደሆነ ወንጌላውያኑ በመንፈስ ቅዱስ ተቃኝተው መስክረውላታል። እርሷም ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች በማለት ተናግራለች። እመቤታችን ባለችበት ስፍራ የሕይወት ትንሣኤ ያላቸው ሰዎች የሆኑ ዘንድ አስቀድማ ከሙታን ተለይታ በመነሳት የተጠበቀልንን ተስፋ ማሳያ ሆነችን። ከእንግዲህ በኋላ ልጇ ሲንገላታ፣ ሲገረፍ፣ ሲሰቀል፣ ሲቸነከር ያየችበት ዓለም አለፈ። አሁን የልጇን ልዕልና ከሚያደንቁ ጋር ታደንቃለች፣ ከፍ ከፍ ከሚያደርጉት ጋር ታከብረዋለች። ይኸውም ከገቡ የማይወጡበት ሐዘን፣ መከራ፣ ችግር የሌለበት ሰማያዊ አገር ነው። በእግዚአብሔር መንግሥት ስደት፣ መከራ፣ ሐዘን፣ ሰቆቃ፣ መገፋትም የለም። ቅዱሳን ሩጫቸውን ጨርሰው የድል አክሊልን የሚቀዳጁበት ስፍራ ነው። በዚህም ከፍጡራን ሁሉ ከፍ ባለ በታላቅ ክብርና ጸጋ ለዘላለም እንደምትኖር እናምናለን። ልመናዋ፣ ክብሯ፣ ፍቅሯ፣ አማላጅነቷ፣ የልጇም ቸርነት በሁላችን ላይ አድሮ ይኑር ለዘላለሙ አሜን። የተወደዳችሁ የአምላካችን የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም አማላጅነትና ረድኤት ከሁላችን ጋር ይሁን። አሁን በዚህች በተባረከች ዕለት ትባረኩበትና የሃይማኖትን ጽናት ትማሩበት ዘንድ የተዘጋጀው ገድለ እስጢፋኖስ እንሆ። እግዚአብሔር ጸሎታችንን ይቀበለን፣ ድንግል ማርያም በምልጃዋ አትለየን፣ ቅዱስ እስጢፋኖስ በረድኤቱ ይጎብኘን ለዘላለሙ አሜን። ገድለ ቅዱስ እስጢፋኖስ ዘወርኃ ነሐሴ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የተመረጠ መስተጋድል ሰማዕተ ክርስቶስ ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስን በተባረከ በወርኃ ነሐሴ 17 የሚጸለይ ዜና ገድሉን እንናገራለን። የተመረጠ መስተጋድል ሰማዕተ ክርስቶስ ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን የንዑድ ክቡር ቅዱስ እስጢፋኖስ ወዳጆች ከሆን ሰማያንና አንባቢያን ጋራ ይሁን ዛሬም ዘወትርም ለዘላለሙ አሜን። ያን ጊዜም ሕዝብ በዙ፣
ከአሕዛብ ወገን የሆኑትም ከአይሁድ ጋር ተከራከሩ። ሴቶቻቸው ሁልጊዜ ሥራ ፈተው አገልግሎታቸውን ትተዋልና። 12ቱ ቅዱሳን ሐዋርያትም ሕዝቡን ሁሉ ጠርተው የእግዚአብሔርን ቃል ማስተማር ትተን ማዕድን እናገለግል ዘንድ አይገባንምና በመካከላችሁ በዚህ ሥራ ላይ የምንሾማቸው ጥበብንና መንፈስ ቅዱስን የተመሉ 7 ሰዎችን ምረጡ። እኛ ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ በጠራን በጸሎትና ቃሉን በመስበክ እናገለግላለን አሏቸው። በዚህ ነገርም ሁላቸው ተስማሙ። ሃይማኖትንና መንፈስ ቅዱስን የተመላ ቅዱስ እስጢፋኖስንና ቅዱስ ፊልጶስን፣ ቅዱስ ጳርጶርስንና ቅዱስ ኒቆሮንን፣ ቅዱስ ጢሞንንና ቅዱስ ጳርሜንንም በስደት ከአገር አንጾኪያ የመጣ ቅዱስ ኒቆላውስንንም መረጡ። በቅዱሳን ሐዋርያት ፊትም አቆሟቸው። ቅዱሳን ሐዋርያትም በአንብሮተ እድ ሾሟቸው። ቃለ እግዚአብሔርም በሁሉም ስፍራ ደረሰ። በጌታችንና መድኃኒታችን ኢየሱስ ክርስቶስ የሚያምኑ ሕዝብም በኢየሩሳሌም እጅግ በዙ። በሕገ ኦሪት ያምኑ ከነበሩት ከኦሪት ካህናትም ብዙዎች አመኑ። ንዑድ ክቡር ቅዱስ እስጢፋኖስም የሚቃወሙትን እንደ አባቶቻችሁ ዘወትር መንፈስ ቅዱስን የምታስቆጡ እናንተ አንገታችሁ የደነደነ ልባችሁ የማያስተውል አባቶቻችሁ ከነቢያት ወገን ያላሳደዱት ያልገደሉትስ ማን አለ? እናንተ ሰቅላችሁ የገደላችሁት ጌታችንና መድኃኒታችንም ኢየሱስ ክርስቶስን የእመቤታችን ቅድስት ንጽሕት ድንግል ማርያምን ሥጋ ለብሶ ወደዚህ ዓለም እንደሚመጣ አስቀድመው የሰበኩ ቅዱሳን ነቢያትንም አባቶቻችሁ ገደሏቸው። እናንተም ኦሪትን ይዛችሁ ሥርዓተ መላእክትን አልጠበቃችሁም አላቸው። አይሁድም ይህንን ሰምተው ተቈጡ። ልባቸው ተሰብሮ ጥርሳቸውን ያፋጩ ጀመር። በንዑድ ክቡር ቅዱስ እስጢፋኖስ ላይ መንፈስ ቅዱስ መላበት። ሰማያትም ተከፍተው ተመለከተ። የባሕርይ አምላክ ጌታችን ኢየሱስ ክርስቶስ በባሕርይ አባቱ እግዚአብሔር አብ ቀኝ ተቀምጦ የእግዚአብሔርን ክብር አየ። እነሆ ሰማያት ተከፍተው የሰው ልጅ ጌታችን ኢየሱስ ክርስቶስን በባሕርይ አባቱ እግዚአብሔር አብ ቀኝ ተቀምጦ አያለው ብሎም አሰምቶ ተናገረ። አይሁድም ጆሮአቸውን ደፍነው እጅግ በአንድነትም ከበው እየጎተቱ ከከተማ አውጥተው ሁላቸውም ድንጋይ አንስተው ወገሩት። የገደሉትም ሁሉ ኋላ ሐዋርያ ጳውሎስ ከተሰኘ ሳውል ከተባለ ወጣት እግር ስር ልብሶቻቸውን ባደራ አስጠብቀው ነበር። ክፉዎች አይሁድ በድንጋይ ሲወግሩትም ንዑድ ክቡር ቅዱስ እስጢፋኖስም ጌታዬ ኢየሱስ ክርስቶስ ሆይ ነፍሴን ተቀበላት እያለ ይጸልይ ነበር። በግንባሩም ተደፍቶ እየሰገደ አቤቱ ኀጢአታቸውን ይቅር በላቸው፣ በደልም አድርጋ አትቅጠርባቸው ብሎ አሰምቶ ጮኸ። ይህንንም ተናግሮ በክብር አረፈ። በኋላኛው ስሙ ጳውሎስ የተሰኘ ሳውልም በእርሱ መገደል ተባብሮ ነበር። በኢየሩሳሌም ባለች ቤተ ክርስቲያንም ዘንድ ታላቅ ሽብርና ስደት ሆነ። ያን ጊዜም ብቻቸውን በኢየሩሳሌም ከቀሩት ቅዱሳን ሐዋርያትም በቀር ሁላቸው በይሁዳና በሰማርያ በገሊላም አውራጃዎች ተበተኑ። ደጋግ ሰዎችም ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስን አንስተው ታላቅ ለቅሶን እያለቀሱ ቀበሩት። ሳውል ግን አብያተ ክርስቲያናትን ያሳድር ነበር። የሰዎችንም ቤት እየፈተሸ ወንዶችንና ሴቶችን እየያዘ ወደ ወህኒ ይጥላቸው ነበር። የተበታተኑትም እየተዘዋወሩ አሕዛብን ሁሉ ያስተምሩ ጀመር። የተመረጠ መስተጋድል ሰማዕተ ክርስቶስ ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን የንዑድ ክቡር ቅዱስ እስጢፋኖስ ወዳጆች ከሆን ሰማያንና አንባቢያን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። ከሁላቸው ወዳጆቹ ሕዝበ ክርስቲያን ጋር የሚኖር የተወደደ አማላጅነቱ ለዘላለሙ በየጊዜውና በየሰዓቱ ሁሉ በእውነት ለወዳጆቹ የጠላትን ኃይል የሚያደቅ
የሰይጣንንም ተግዳሮት አርቆ ከመውደቅ የሚታደገን ይሁነንና ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። መንገድ የሚጓዙ እየመሰሉ ከሰው ሁሉ ገንዘብ በመዝረፍ በጣና ባህር ዳርቻ የሚኖሩ አምላካቸው እግዚአብሔርን የማይፈሩ 3 ሽፍቶች ነበሩ። በአንዲት ዕለትም ጠይቀው በታላቁ የከበረ ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን የቀደሙ ደጋግ ሰዎች ያኖሩት የወርቅና የአልማዝ ግምጃ እንዳለ ተረዱ። በመሸ ጊዜም ከንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ሰርቀው የሚያገኙትን ንዋያተ ቅድሳት ሁሉ ይሸጡ ዘንድ ወደ ቤተ ክርስቲያን ቅጽር ተጠግተው ተቀመጡ። ነገር ግን ወደ ቤተ መቅደሱ በገቡበት ጊዜ ክፉ ደዌ የሚያስጨንቅ በሽታ መጣባቸው። ንዋያተ ቅድሳቱን ለመዝረፍ ሲያስቡም ዓይናቸው ታወረ። አበው መነኮሳት ማልደው ኪዳን ለማድረስ በገቡ ጊዜም እሊህ 3ቱም ሽፍቶች በቤተ መቅደሱ ዓይናቸው ታውሮ ተቀምጠው ሲድበሰበሱ አገኟቸው። አበው መነኮሳቱም ያገኟቸው እሊህ 3ቱን ሽፍቶች ምን ልትሰሩ የእግዚአብሔር ማደሪያ ቅዱስ ስፍራ ወደ ሆነው ወደዚህ የደጋግ ቅዱሳን አምላክ እግዚአብሔር አገልጋይ ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ገባችሁ? ብለው ጠየቋቸው። እንዲህ 3 ሽፍቶችም እኛስ መስረቅ የለመድነን፣ እንደ ልማዳችንም የዚህችን ቅዱስ ቤተ ክርስቲያን ንዋየ ቅድሳት ልንዘርፍ መጥተን ነበር። ነገር ግን ገና ወደ ቤተ መቅደሱ ስንጠጋ የሚያስጨንቅ የሚያፌዝ ደዌና በሽታ ያዘን፣ ዓይኖቻችንም ታወሩ። በማይታይና በማይታወቀን ማሰሪያም እግሮቻችን ታሰሩብን። በከበበን ታላቅ ድንግዝግዝታም ውስጥ ወደቅን ብለው መለሱ። የታላቁ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ገዳም አበው ሁላቸውም ይህንን በሰሙ ጊዜ አምላከ ቅዱሳን ግሩም ልዑል አምላካቸው ንጉሥ እግዚአብሔር በወዳጁ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ይህች ኃጢአት በሚሰረይባት ቅድስት ገዳማቸውን ዘወትር እንደማይለያት ተረዱ። ዳግመኛም ደጋግና ቅኖች የሆኑ ይህችን አላፊት ዓለም ንቀው የመነኑ የገዳሙ አበው መነኮሳትም እሊህ 3ቱ ሽፍቶች ዳግመኛ በድለው ከዚህ የከፋ መቅሰፍት ከቀዳሜ ሰማዕት ቅዱስ እስጢፋኖስ አምላክ እግዚአብሔር ዘንድ እንዳያገኛቸው ቃለ እግዚአብሔርን አስተምረው ጸለዩላቸው። በበደላቸው መጠን ንስሐ ሰጧቸው። ከዚያ በኋላም እንግዲህስ ወዲህ ወደ የአገራችሁ ሄዳችሁ በጎ ምግባርን እያደረጋችሁ ኑሩ አሏቸው። እሊህ 3ቱ ሽፍቶችም ውሻ ወደ ትፋቱ እንዲመለስ እነርሱም ወደ ቀደመ ሥራቸው ይመለሱ ዘንድ አልወደዱም። ይልቅስ በሕይወታቸው ዘመን ሁሉ ስለ ቀደመ ኀጢአታቸው በጾምና በጸሎት ተወስነው ወደ እግዚአብሔር እየለመኑ በንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ስም በታነጸች ቅድስት ገዳም እያገለገሉ ኖሩ እንጂ። የንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላቸው ሕዝበ ክርስቲያንና በገባሬ ተአምር ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት በምንታመን ከሁላችንም ጋር ዛሬም ዘወትርም ጸንቶ ይኑር ለዘላለሙ አሜን። ስንክሳር ዘወርኀ ነሐሴ 17 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 17 በዚች ቀን አሞራዊ ቅዱስ እንጣውስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ክርስቶስን የካደ ነበር። ገንዘብ ለማከማቸትም የሚተጋ ነበር። በአንዲትም ዕለት ወደ ደማስቆ ከተማ ሄደ። የበዓላቸው ቀን ነበርና ሕዝቡ ተሰብስበው ሳሉ ወደ ምስራቃዊው ቅዱስ ቴዎድሮስ ቤተ ክርስቲያን ውስጥ ገባ። ገብቶም ዕቃዎችን ማቃጠል ጀመረ። መስቀልንም ሰበረ። ከዚህም በኋላ በሰማይ ውስጥ የእሳት ፍላጻዎችን ይዘው ከሃዲዎችን ሲነድፏቸው አየ። እርሱንም የቀኝ ጎኑን አንዲት ፍላጻ ነደፈችው። ያን ጊዜም ተጨንቆ ላቡ ተንጠፈጠፈ።
ከጥልቅ ልቡም እንዲህ ብሎ ጮኸ። የቅዱስ ቴዎድሮስ አምላክ የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ አመንኩብህ። ከእንግዲህ ዳግመኛ ሌላ አምላክ እንዳያመልክ በልቦናው ቃል ገባ። በቤተ ክርስቲያን ውስጥ ያሉ ክርስቲያኖችም በእርሱ ላይ የሆነውን አላወቁም። ነገር ግን ጩኸቱንና የሚናገረውን ሰምተው አደነቁ። እምነታቸውም ጠነከረ፣ እጅግም ጸና። እንጣውስም ኤልያስ ወደሚባል ጳጳስ ሄዶ በእርሱ ላይ የሆነውን ሁሉ ነገረው። የክርስትና ጥምቀትንም ያጠምቀው ዘንድ ለመነው። ጳጳሱም በውሃው ላይ በጸለየ ጊዜ የብርሃን ምሰሶ እንደ ቀስተ ደመና ሆኖ ሕዝቡ ሁሉ እያዩት ወረደ። ቅዱስ እንጣውስም ተጠመቀ። ከእርሱም ጋር ከአይሁድና ከአረሚያ 10,798 ያህል ሰዎች ተጠመቁ። ክብር ይግባውና የጌታችን ኢየሱስ ክርስቶስን ሥጋውንና ደሙን ተቀበሉ። ቅዱስ እንጣውስም እንዲህ አለ። እነሆ ይህን እያደነቅኩ ሳለ በእንቅልፌ ሕልምን አየው። ብርሃንን የለበሰች ሴት እጄን ያዘችኝ፣ ወስዳም ወደ ኢየሩሳሌም አደረሰችኝ። ወደ መሠዊያውም አቀረበችኝ። እኔም ቅዱስ ቁርባንን ለመቀበል ተዘጋጀው። በመሠዊያውም ውስጥ ነጭ በግን አየው። ካህኑም በዕርፈ መስቀል በሰዋው ጊዜ ደሙ ጽዋ ውስጥ ተጨመረ። ከእርሱም የክርስቶስን ሥጋና ደም በተቀበልኩ ጊዜ ሥጋው ንጹሕ ኅብስት፣ ደሙም ጥሩ ወይን ሆነ። ከዚህም በኋላ በደማስቆ ጎዳና ሲጓዝ አስቀድመው የሚያውቁት ያዙት፣ ወደ ንጉሡም ወሰዱት። ንጉሡም ክርስቶስን በማመን እንደ ጸና አይቶ ጥርሶቹን እስቲበተኑ አፉን በበሎታ እንዲመቱ ታዘዘ። አፉም ደምን ተመላ። ከዚህም በኋላ እህል ውሃ ሳይሰጡት በተበሳ ግንድ ውስጥ 7 ቀን ያህል አሰሩት። ከዚያም አውጥተው ዲን፣ ሙጫ፣ ዝፍት ከስብ ጋር ባፈሉበት እሳት ውስጥ ጨመሩት። ከእርሱም የመልካም መዓዛ ሽታ ወጣ። ወታደሮቹም ከእሳት ውስጥ ቆመው ሲጸልይ ያገኙት፣ እሳቱም አልነካውም። ወደ ንጉሡም ወሰዱት። ንጉሡም የሥራዬን ኃይል መቼ ተማርክ አለው። ቅዱስ እንጣውስም ንጉሡን እንዲህ አለው፣ ሥራዬንስ አላውቅም፣ ነገር ግን ክብር ይግባውና በጌታዬ ኢየሱስ ክርስቶስ ኃይል አሳፍርሃለሁ። ንጉሡም ቁጣን ተመልቶ ራሱን በሰይፍ ይቈርጡ ዘንድ አዘዘ። ከዚህም በኋላ ቅዱስ እንጣውስ ፊቱን ወደ ምሥራቅ መልሶ ቆመ። እጆቹንም ዘርግቶ ነፍሱን ወደ እግዚአብሔር አማጸነ። ሲጸልይም ወደ እርሱ እንዲህ የሚል ቃል መጣ። ከእስጢፋኖስና ከጊዮርጊስ ጋር ታርፍ ዘንድ አገልጋይ በሰላም ና። ጸሎቱንም በፈጸመ ጊዜ ራሱን ቈረጡት። ምስክርነቱንም ፈጸመ። ከሥጋውም ቁጥር የሌላቸው ድንቆችና ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለእንጣውስ ለሃይማኖቱ ዛጽደላ እምነ ኦርያሪስ ወስነ እብላ ከመኢት ተሃጐል ነፍሱ እግዚአብሔር ሶበ ተሳላ በሐፀ እሳት ቀዲሙ አኩሰላ ወጠለ ምስዋ ከአበ ውእቱ አጥለላ። ዳግመኛም በዚችም ቀን የእንጣውስ ወንድም ቅዱስ አክራጥስ ምስክር ሆኖ ሞተ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ከደቡብ ግብፅ አቡስ ከሚባል አውራጃ መኑፍ ከሚባል ታናሽ መንደር ቅዱስ ያዕቆብ በሰማዕትነት ሞተ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩ ክርስቲያኖች ነበሩ። ከእርሱ መወለድም በፊት 3 ሴቶች ልጆች ወልደው ነበር። ጥቂትም ባደጉ ጊዜ እንዲያስተምሯቸውና በፈሪያ እግዚአብሔር እንዲያሳድጓቸው በገዳም ለሚኖሩ ደናግል ሰጧቸው። የብሉይና የአዲስ መጻሕፍትንም ተማሩ። ወላጆቻቸውም ሊወስዷቸው በወደዱ ጊዜ እነርሱ ከደናግል ገዳም መውጣትን አልወደዱም። ነገር ግን ለድንግል ማርያምና ለልጇ ለክርስቶስ ሙሽሮች የሆኑ ዘንድ መረጡ። ወላጆቻቸውም ከእርሳቸው በመለየታቸው አዘኑ።
መሐሪ ይቅር ባይ እግዚአብሔርም በዚህ ቅዱስ ያዕቆብ መወለድ አጽናናቸው። 7 ዓመትም በሆነው ጊዜ አባቱ አውሎ ወደሚባል አገር ጥበብን ይማር ዘንድ ላከው። ትምህርትንም ተምሮ በትምህርት ሁሉ ፍጹም ሆነ። አባቱም ለገንዘቡና ለጥሪቱ ለእንስሶቹም ሁሉ ተቆጣጣሪ አደረገው። በዚያም አንድ በስውር ብዙ ትሩፋትን የሚሠራ የበጎች ጠባቂ ነበረ። በክረምትም በበጋም ብዙ ጊዜ ወደ ውሃ ጉድጓድ እየወረደ መላዋን ሌሊት ሲጸልይ ያድር ነበር። ቅዱስ ያዕቆብም ሽማግሌው የበግ ጠባቂ በሚያደርገው አምሳል እያደረገ በዚህ ሥራ ብዙ ዘመን ኖረ። ከዚህም በኋላ ሰይጣን በክርስቲያን ወገኖች ላይ መከራን አስነሣ። ብዙዎች ክርስቲያኖችም በሰማዕትነት ሞቱ። በዚያንም ጊዜ ቅዱስ ያዕቆብ በሰማዕትነት ይሞት ዘንድ ከዚያ ሽማግሌ ጋር ተስማማ። ቅዱስ ያዕቆብም ከሽማግሌው ጋር ሂዶ ይመለስ ዘንድ አባቱን ፈቃድ ጠየቀ። እርሱም ሂድ አለው። በሄዱም ጊዜ በላይኛው ግብፅ የንጉሥ ልጅ ቅዱስ ዮስጦስን መኮንኑ ሲያሰቃየው አገኙት። ሽማግሌውም ልጄ ሆይ ይህ የንጉሥ ልጅ መንግሥቱን ትቶ እውነተኛውን ንጉሥ ክርስቶስን እንደተከተለ ከሚስቱና ከልጆቹም እንደተለየ ተመልከት። እኛ ድሆች ስንሆን ለምን ችላ እንላለን? ልጄ ሆይ እንግዲህ ተጽናና፣ ከወላጆችም በመለየት አትዘን አለው። ከዚህም በኋላ ወደ መኮንኑ ቀርበው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። የረከሱ አማልክቶቹንም ረገሙ። ያን ጊዜም መኮንኑ አስቀድሞ ሽማግሌውን ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ ፈጥኖ አስቆረጠው። ምስክርነቱም ፈጸመ። ቅዱስ ያዕቆብን ግን ታላቅ ስቃይን አሰቃየው። ከገመድ በተሠራ ጅራፍ ገረፈው። ድንጋይም በእሳት አግለው በሆዱ ላይ አኖሩ። ዐይኖቹንም አቅንቶ ክብር ይግባውና ወደ ክርስቶስ እንዲህ ብሎ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ ከዚህ መከራ እርዳኝ አጽናኝም። ያን ጊዜም ያለምንም ጉዳት አስነሳው። ከዚህም በኋላ በማቅ ውስጥ አስጠቅልሎ በባሕር ውስጥ አስጣለው። የእግዚአብሔርን መልአክ አውጥቶ ያለ ጉዳት በመኮንኑ ፊት አቆመው። መኮንኑንም አሳፈረው። የረከሱ አማልክቶቹንም ረገመ። ከዚህም በኋላ ፈርማ ወደሚባል አገር ላከው። በዚያም የፈርማ መኮንን ጽኑ ስቃይን አሰቃየው። ምላሱን ቈረጠው። ዐይኖቹንና ቅንድቦቹንም አወጣ። በመንኰራኵርም ውስጥ አኬዱት። በመጋዝም መገዙት። ሕዋሳቱ ሁሉም ተሰነጣጠቁ። ደሙም እንደ ውሃ ፈሰሰ። የእግዚአብሔር መልአክ ሱሪያል ወርዶ ቁስሎቹን አዳንለት። መኮንኑም ከማሰቃየቱ የተነሣ በሰለቸ ጊዜ ራሱን በሰይፍ ይቈርጡት ዘንድ አዘዘና ቈረጡት። የሰማዕትነትንም አክሊል ተቀበለ። ከገምኑዲ ሀገር የሆኑ አብርሃምና ዮሐንስም ከእርሱ ጋር ሰማዕታት ሆነው ሞቱ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕትና በባልንጀሮቹ ጸሎት ይማረን ለዘላለሙ አሜን። ሰላም ለያዕቆብ ጸዋሪ ጥበብ እምንእሱ ከመተ ምህረ በምራቡሱ ወእብነ ርእሱን ዛንበሩ በዲበ ከርሱ ሰላም ለዮሐንስ ወለአብርሃም ዋርሱ እለ ምስሌው ህቡረ እማለም ፈለሱ። ጌታዬ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እንዳንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ ይቅር የምታስምር የጌታዬ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። ውድ ክርስቶሳውያን ይህንን መንፈሳዊ ማዕድና ጸሎት እስከዚህ ሰዓት ድረስ አብራችሁን ስለተካፈላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ።
የልባችሁንም መሻት በጎ የሆነውን ሁሉ ይፈጽምላችሁ። ይህን ዕለት ይህን ሰዓት ባርኮ ለሰጠን ለዚህ ሁሉ ጸጋ ላበቃን ለሰራዊት ጌታ ለዓለማት ፈጣሪ ለሕይወታችን መሠረት ለሆነው መሐሪና ይቅር ባይ ለሆነው አምላካችን ማለቂያ የሌለው ክብርና ምስጋና አምልኮና ውዳሴ ከምድር እስከ አርያም ይሁን፣ አሜን። የዓለምን መድኃኒት ለወለደችልን የፍጥረት ሁሉ መመኪያ አማላጃችን መጽናኛችንና የጸጋ ሁሉ መገኛ ለሆነችው ለንጽሕተ ንጹሐን ለቅድስተ ቅዱሳን እናታችን ከፍ ያለ ምስጋና ይድረሳት። ዘወትር ስለ እኛ ለሚማልዱ ከክፉ ነገር ሁሉ ለሚጠብቁን የእግዚአብሔርን ዙፋን ለሚያጥኑ የብርሃን ተላላኪዎች ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል፣ ለቅዱስ ኡራኤልና ለአእላፍ ቅዱሳን መላእክት ሁሉ ክብርና ምስጋና ይሁን። ጥበቃቸው ዘወትር አይለየን፣ አሜን። ስለ እውነት ብለው ደማቸውን ላፈሰሱ አጥንታቸውን ለከሰከሱ ሰማዕታት፣ ወንጌልን ላደረሱልን ሐዋርያት፣ ስለ እግዚአብሔር ፍቅር ብለው ዓለምን ለናቁ ጻድቃን ቅዱሳን ሰማዕታት ሁሉ ምስጋና ይሁን። ጸሎታቸውና ምልጃቸው ለአገራችን ሰላምን ለሕዝባችን ፍቅርን ያምጣልን፣ አሜን። በዚህ በተቀደሰና ሰማያዊ ደጆች በተከፈቱበት ሰዓት በጸሎታችሁ አስቡን ብላችሁ ለጠየቃችሁን ወንድምና እህቶቻችን፣ እናት አባቶቻችን፣ ወልደ ተስፋ ሕይወት፣ ወለተ አብርሃም፣ ፍረወይኒ፣ ብርሃነ መስቀል፣ ኤልዛቤት፣ አስቴር፣ ወለተ ገነት፣ ሳሙኤል፣ ብርሃነ መስቀል፣ ፍረወይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ፣ ወልደ ኤርምያስ፣ ወልደ ሩፋኤል፣ ዲያቆን አሮን፣ ወለተ ሳራ፣ ወልደ ትንሣኤ፣ ጳውሎስ፣ ወልደ ሥላሴ፣ ወለተ ያሬድ፣ ወለተ ማርያም፣ አጸደ ማርያም፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድህን፣ ገብረ መድህን፣ አጸደ ማርያም፣ ወለተ ሰማዕት፣ ወለተ ሚካኤል፣ እህተ ማርያም፣ ፍቅረ ዮሐንስ፣ ሳይለ ማርያም፣ ወለተ ዮሐንስ፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ፍቅረ ማርያም፣ ፍቅርተ ማርያም፣ ስዕነ ማርያም፣ ወለተ ሚካኤል፣ ወለተ ገብርኤል፣ ወለተ ወልድ፣ አጸደ ማርያም፣ ወለተ ሐና፣ ሴቴ፣ አስካለ ማርያም፣ ጽዮን ማርያም፣ ወለተ ጊዮርጊስ፣ እህተ ሚካኤል፣ ወለተ ማርያም፣ ኃይለ ኢየሱስ፣ ወለተ ሰማያት፣ ኃይለ ማርያም፣ ወለተ ሚካኤል፣ ወለተ ገብርኤል፣ ወለተ ወልድ፣ አጸደ ማርያም፣ ወለተ ሐና፣ ሴቴ፣ አስካለ ማርያም፣ ጽዮን ማርያም፣ ወለተ ጊዮርጊስ፣ እህተ ሚካኤል፣ ወለተ ማርያም፣ ኃይለ ኢየሱስ፣ ወለተ ሰማያት፣ ኃይለ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ፍሬ ሰንበት፣ ትርሲተ ድንግል፣ ዮርዳኖስ፣ ወለተ ገብርኤል፣ ገብረ ጊዮርጊስ፣ ወለተ መድህን፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ዮርዳኖስ፣ ወለተ ገብርኤል፣ ወለተ ገብርኤል፣ ገብረ ጊዮርጊስ፣ ክንፈ ሚካኤል፣ እህተ ማርያም፣ ገብረ ሥላሴ፣ አስካለ ማርያም፣ ሐና ማርያም፣ ወልደ እስጢፋኖስ፣ አመተ ገብርኤል፣ እህተ ሚካኤል፣ ወለተ ኪዳን፣ ሰረ ዮሐንስ፣ ወለተ ኪሮስ፣ ፍስሐ፣ ወለተ ሰንበት፣ ወለተ ማርያም፣ ኢዛና፣ ሰላማዊት፣ ረይሽናን፣ ረብቃ፣ ወለተ ገብርኤል፣ ወልደ ሰንበት፣ ጽጌ ማርያም፣ አስካለ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳይለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ስርጉተ ሥላሴ፣ ወለተ አናንያ፣ ወለተ ሰማያት፣ ወለተ ብርሃን፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድህን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያም፣ ወልደ ሥላሴ፣ ወለተ ጊዮርጊስ፣ ወለተ ሥላሴ። ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያደርግላችሁ። ልዑል እግዚአብሔር ከኀጢአት በቀር የልባችሁን መሻት ሁሉ ይፈጽምላችሁ፣ አሜን። እንዲሁም ከዚህ ዓለም ድካም በሥጋ ተለይተው ያረፉትን ወገኖቻችንን ወለተ ሐና፣ ወለተ ጽዮን፣ ወልደ ሰማያት፣ ወለተ ሥላሴ፣ ገብረ ሥላሴ፣ ኢዮብ፣ ወለተ ማርያም፣ ወለተ ማርያም፣ ሳይለ ማርያም እግዚአብሔር አምላክ ይማርልን። የክብር ባለቤት የሆነው ጌታ ነፍሳቸውን በአብርሃም በይስሐቅና በያዕቆብ አጠገብ ቅዱሳንና ጻድቃን በሚያርፉበት
መከራና እንባ በሌለበት በአጸደ ነፍስ በገነት በመንግሥተ ሰማያት በክብር ያሳርፍልን። አሜን። እግዚአብሔር አምላክ የሁላችንንም ጸሎት በያለንበት ይቀበለን። ቸር ያሰማን፣ ቸር ያቆየን ለዘላለሙ አሜን።